ሰላም እንዴት ናችሁ? በያላችሁበት መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። የቢኤችቲቪ ቤተሰቦች ቼልሲ እንግዲህ በሊቨርፑል ላይ ጣፋጭ ድልን ካስተናገደ በኋላ እንግዲህ የእንግሊዝ ፕሪሚየር ሊግ ምርጥ 11 አሰላለፍ ውስጥ የቼልሲ ተጫዋቾች ተካተዋል ማለት ነው። ከተካተቱት ተጫዋቾች መካከል ተከላካዩ ማርክ ኩኩሬያ እና ሞይሰስ ካይሴዶ የሶፋ ስኮር የሳምንቱ ምርጥ የእንግሊዝ ፕሪሚየር ሊግ 11 አሰላለፍ ውስጥ አስገብቷቸዋል ማለት ነው። ይህም የሚገባቸው እንጂ የሚበዛባቸው አይመስለኝም እና ይሄ ከሊቨርፑል ድል በኋላ ቼልሲ እንቅስቃሴያቸው በወቅቱ የነበራቸው እንቅስቃሴ በጣም የሚለይ ስለነበረ እነዚህ ሁለት ተጫዋቾች ብቻ ሳይሆን ሌሎች መግባት የነበረባቸው ተጫዋቾች ነበሩ። ግን የሞይሰስ ካይሴዶ እና የማርክ ኩኩሬያ እንቅስቃሴ በጣም የሚደነቅ ነበረ። ስለሱ ምነግራችሁ ነገር ይኖራል። ከዛ በኋላ ግን የካይሴዶና የሮሜሮ ላቪያ ጥምረት ለወደፊት ቼልሲ ምን አይነት አሪፍ እንቅስቃሴና ውጤት ሊሰጠው ይችላል የሚሉትን ነገሮችን የምንመለከት ይሆናል። የኤንዞ ማሬስካም እንግዲህ በአጨፋፈራቸው ምክንያት ያገኙት ቀይ ካርድ እስካሁን ድረስ መነጋገሪያ ሆኗል። አብዛኛው ሰው አልተስማማበትም። በዚህ ጉዳይ የምነግራችሁ ነገር አለ። ከዛ ባለፈ ግን ስለነ ስቲቭ ሃውስ፣ ስለ ጄሚ ጊተን፣ ስለ ማርጊውስ፣ ስለ ጃሮል ሃቶ የተወሰነ ነገሮችን እንነግራችኋለን። ከዛ በዘለለ የጄሚ ካራገር አሁንም ቼልሲን የመውቀስ ተግባሩ እንደቀጠለ ነው ያለው። ከቼልሲ ጋር ምን አይነት ችግር እንዳለበት አይታወቅምና አሁንም ቼልሲን እየወቀሰ ነው ያለውና ስለሱ ምነግራችሁ ነገር ይሆናል። ከዛ በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑን። አዳዲስ መረጃዎች በወጡ ቁጥር ለእናንተ ማድረሳችሁ ይሆናል ማለት ነው። መልካም ጊዜው እንዲሆንላችሁ ተመኘው። እንግዲህ በእንግሊዝ ፕሪሚየር ሊግ ምርጥ 11 አሰላለፍ ውስጥ ማርክ ኩኩሬያ እና ሞይሰስ ካይሴዶ ምርጥ 11 አሰላለፍ ውስጥ ገብተዋል። በሶፋ ስኮር ማለት ነው። የዚህ ሳምንት እንግዲህ ምርጥ አሰላለፍ ውስጥ ማርክ ኩኩሬያ እና ሞይሰስ ካይሴዶ ተሳትፏል። የሚያንስባቸው ነው እንጂ የሚበዛባቸው አይመስለኝም። ማርክ ኩኩሬያ በደንብ እንዴት አድርጎ ሞሳላህን እንዳስቆመው አይተናል ማለት ነው። ማርክ ኩኩሬያ በወጥ አቋምነቱ ወጥ በሆነ አቋምነቱ እስካሁን ድረስ እንደቀጠለ ነው ያለው። በደንብ አድርጎ ወደፊት በተለይ ደግሞ ወደፊት የሚሄድበት መንገድ ራሱ በጣም የሚገርም ነው። ኩኩሬያ አንዳንድ ጊዜ እንደውም እኔ ማርክ ኩኩሬያን ሳየው ወደፊት በጣም ተስቦ ይሄድና የእሱ ቦታ ክፍት ይሆናል። ከዛ በኋላ ተጫዋቾች ደግሞ የተቃራኒ ቡድን ተጫዋቾች ያንን ክፍተት ቦታ ይጠቀማሉ ብዬ ሳስብ ማርክ ኩኩሬያ ግን ተመልሶ ወደ ቦታውን ለመሸፈን የሚመለስበት ፍጥነት የሚመጣበት ፍጥነት የሚገርምና የሚያስደንቅ ነውና ይህ ስፔናዊ አስደናቂ ተጫዋች በሶፋ ስኮር ምርጥ 11 አሰላለፍ ውስጥ መካተቱ የሚገባው ይመስለኛል። ባለቀ ሰዓት ደግሞ ለስቲቫኦ የሰጠው አሲስት ራሱ በጣም የሚገርምና የሚደነቅ ነበርና ማርክ ኩኩሬያ በሶፋ ስኮር እንግዲህ ምርጥ የግራ መስመር ተከላካይ በመባል የሳምንቱ ቡድን ስር ተካቷል። ከዛ በተረፈ ግን የሞይሰስ ካይሴዶም እንግዲህ አካተውታል። ሞይሰስ ካይሴዶም የሚያንስበት እንጂ የሚበዛበት አይደለም። እንደ ጥይት የተተኮሰ ኳስ ነው ያገባው። ከዘንድሮ እንግዲህ እንደምታውቁት ዘንድሮ ሞይሰስ ካይሴዶ ጎሎችን ማስቆጠር ጀምሯል። ከአምናው ካይሴዶ የዘንድሮ ካይሴዶ የሚለይበት መንገድ ምንድነው? ጎልሞችን ማስቆጠር መቻሉ ነው። ካይሴዶ ዘንድሮ ብቻውን ባደረጋቸው እንግዲህ በዚህ በሰባት ጨዋታዎች 3 ጎሎችን ማስቆጠር ችሏል። ይህ ደግሞ ለዲፌንሲቭ ሚድፊልደር ተጫዋች በተለይ 6 ቁጥር ቦታ ላይ እየተጫወተ ላለ ተጫዋች ከባድ ይመስለኛል፣ ቀላል አይደለም እና ይሄ በጣም የሚደነቅ ነገር ነው። የሞይሰስ ካይሴዶ ወደ ጎል አስቆጣሪነት መምጣቱ የሚያገባቸው ጎሎች ደግሞ ዝም ብሎ ጎሎች አይደሉም። ሞይሰስ ካይሴዶ ጎል ካገባ ስክሪመርስ የሚባሉ ይሄ በጣም አስደናቂ ለማየት ደጋግመ ብታየው የማይሰለች አይነት ጎል ነው የሚያገባውና የሚያስቆጥራቸው ጎሎች ሞይሰስ ካይሴዶ ራሱ በጣም አስደናቂ ግቦች ናቸው የሚያገባቸው። ከሊቨርፑል ጋር ደግሞ የነበረው ፐርፎርማንስ በጣም የሚያስደንቅ ነበር። የሚያስደንቅ ብዙዎች አስደንቋቸዋል። በ6 ቁጥር ቦታ ላይ እንደ ሞይሰስ ካይሴዶ አይነት ሚድፊልደር በዓለም ላይ እስካሁን ድረስ በዚህ ሰዓት ላይ አለመኖሩን ብዙዎች እየተናገሩለት ይገኛሉ እና በዚህ የሚያስማማን ይመስለኛል እና ሞይሰስ ካይሴዶ የሚገባው ነው ምርጥ የእንግሊዝ ፕሪሚየር ሊግ የሳምንቱ አሰላለፍ ውስጥ መካተቱ በጣም የሚገባው ነው የሚል ሀሳብ ነው ያለኝ። ከዛ በተረፈ ግን ስለ ሮሜሮ ላቪያ አንዳንድ ነገሮችን ማውራት ያለብን ይመስለኛል። ምክንያቱም ሮሜሮ ላቪያ በሊቨርፑል ጨዋታ ላይ 20 ደቂቃ ሲቀረው ተቀይሮ ገብቶ ያሳየው እንቅስቃሴን አይተናል። በጣም ምን ያህል ቼልሲን እንደለወጠው እንደቀየረው አይተናል። ሮሜሮ ላቪያ ወደ ሙሉ ፊትነሱ በሚመለስበት ወቅት ምን አይነት የቼልሲን ፖዚሽን ይዞ ሊጫወት ይችላል የሚለውን ነገር እስቲ እንመልከት። ምክንያቱም
ሮሜሮ ላቪያ በ6 ቁጥር ቦታ ላይ መጫወት ይችላል። በሞይሰስ ካይሴዶ አሁን በሚጫወትበት እንግዲህ ዲፌንሲቭ ሚድፊልደር ቦታ ላይ መጫወት የሚችል ተጫዋች ነው። አድቫንስድ ሚድፊልደር ሆኖ መጫወት ይችላል። ወደፊት ቦክስ ቱ ቦክስ ላይ ወደፊት ተጠግቶ የመሄድም ችሎታ ያለው ተጫዋች ነውና በየትኛው ቦታ ላይ ግን ለሱ የተሻለ ነው የሚለውን ነገር ስንመለከት ኤንዞ ማሬስካ በሊቨርፑል ጨዋታ ላይ እንግዲህ 20 ደቂቃ ቀይሩ ካስገባው በኋላ ሲቀረው ቀይሩ ካስገባው በኋላ ሮሜሮ ላቪያን ያጫወተው ቦክስ ቱ ቦክስ ሚድፊልደር አድርጎ ነው ያጫወተው። ይሄ ከሞይሰስ ካይሴዶ ፊት ለፊት ላይ አድርጎት ወደፊት የመሄድ ላይሰንስ ፍቃድ ተሰጥቶት ወደፊት እየሄደ በደንብ ኳሶችን በደንብ ዲስትሪቢዩት እያደረገ እንዲጫወት አከፋፋይ እንዲሆን ያደረገው ኤንዞ ማሬስካ። እኔ ግን በ6 ቁጥር ቦታ ላይ ቢያጫውተው ሌሎች ጨዋታዎች ላይ በ6 ቁጥር ቦታ ላይ ይሄ ከሞይሰስ ካይሴዶ ጀርባ አድርጎት ቢያጫውተው የተሻለ ይመስለኛል። ሞይሰስ ካይሴዶ ደግሞ ወደፊት የመሄድ ላይሰንሱ በደንብ ቢፈቀድለት፣ ምክንያቱም እንደ ሮሜሮ ላቪያ አይነት ኳሶችን በደንብ ማጨናገፍ የሚችል ማቋረጥ የሚችል አይነት ተጫዋች ከኳስ ጋርም ጥሩ ነው ሮሜሮ ላቪያ እንደምታውቁት። ስለዚህ ይህ አይነት ተጫዋች ከሞይሰስ ካይሴዶ ጀርባ ቢኖር በእርግጠኝነት ሞይሰስ ካይሴዶ ደግሞ በነፃነት ኳሶችን ወደፊት ማንሸራሸር ይችላልና በደንብ ደግሞ አክብሮ የሚመታቸው ኳሶች አንዳንድ ጊዜ ደግሞ የሚያቀብላቸው ራሱ ኳሶች በጣም አደጋ የሚፈጥሩ ናቸው የሞይሰስ ካይሴዶ እና እሱ የበለጠ ወደፊት ሞይሰስ ካይሴዶን ወደፊት አድርገውት ሮሜሮ ላቪያ ደግሞ ከሞይሰስ ካይሴዶ ጀርባ ላይ በደንብ የሚመጡ ኳሶችን እያቋረጠ ቢጫወት በደብል ፒቮት የተሻለ እንቅስቃሴን ቼልሲ ማድረግ ይችላል። ብዙ ጨዋታዎችንም አሸናፊ ሆነው መውጣት የሚችሉበትን መንገድ ማመቻቸት ይችላሉ ብዬ ገምታለሁ። ሌላው እንግዲህ ስለ ኤንዞ ማሬስካ ቀይ ካርድ ደግሞ ብዙ ወሬዎች እየተወሩ ነው። ምክንያቱም ኤንዞ ማሬስካ ቼልሲ ባለቀ ሰዓት ዊሊያም ስቲቫው ጎሉን ካስቆጠረ በኋላ የገለጹበት የጭፈራ መንገድ በጣም ብዙዎቹን ያስደሰተ ነበር። ይሄ የኳስ ስሜት ነው እንግዲህ ፊሊንግ ነው። ባለቀ ሰዓት ልትቆጣጠሩ የምትችለው ነገር አይደለም እንደዚህ አይነት ነገርና ለምን ጨፈሩ በማለት እንግዲህ ይሄ ያጨፋፈር ሁኔታቸው ባሳዩበት ያጨፋፈር ስታይል ከራሳቸው ከተፈቀደላቸው ክልል ወጥተው ወደ ተጫዋቾቹ ተቀላቅለው በመጨፈራቸው ምክንያት ኤንዞ ማሬስካ በሁለተኛ ቢጫ እንግዲህ የቀይ ካርድ ሰለባ ሆነው ከሜዳ ተሰናብተዋል። ኢቭን ከጨዋታው በኋላ ራሱ ጋዜጣዊ መግለጫ እንዲሰጥ ኤንዞ ማሬስካ አልተፈቀደላቸውም እና በሳቸው ምትክ እንግዲህ ዊሊያም ካባሌሮ ነው እንግዲህ የሰጠው ምክትላቸው ነው የሰጠው ጋዜጣዊ መግለጫውን። ዞሮ ግን ይሄ ነገር የኳስን የፉትቦልን ስሜት የሚያጠፋ ይመስለኛል። አሁን በተለይ ደግሞ እንደምታውቁት ተጫዋቾች ዳኞችን መናገር አይችሉም። ዳኞችን ትንሽ እንኳን ከተናገረ የቢጫ ካርድ ሰለባ ይሆናል። ኳስ በተወሰነ ደረጃ አንዳንዴ በንዴት ሲመቱ ተጫዋቾች የቢጫ ሰለባ ይሆናሉ። እንደዚህ አይነት ነገሮች አሉት። እንደውም የወልቭሱ አሰልጣኝ ኳሱን በንዴት ወደ ደጋፊው መቶት ኳሱን በቀይ ካርድም ተሰናብቷል እና ሳላስበው ነው ይቅርታ ቢል እንኳን ምንም ሊሰማ አልቻለም እና ይሄ ከኳስ ጋር ያለ ስሜትን አንዳንድ ጊዜ ረቦትን የሰው ልጅ እንደ ረቦት ለመቆጣጠር የሚደረገው ነገር በሞደርን ፉትቦል ላይ ተገቢነት አለው ብዬ አላስብም። ብዙዎችም ተንታኞችም እንግዲህ ጋዜጠኞችም ይሄን ነገር በተቃውሞ እየተናገሩ ነው ያሉት። ምክንያቱም የኳስን ፓሽን የሚያጠፋ ኳስ እንግዲህ ከስሜት ጋር ሲሆን ነው ደስ የሚለው። ደጋፊ ይህንን ነገር ማየት ይፈልጋል። እንደዚህ አይነት ነገሮችን የኤንዞ ማሬስካን አሁን ጭፈራ ደጋፊዎች ሲያዩት ደስ ይላቸዋል። በጣም ለእይታ ራሱ በጣም የሚማርክ ነገር ነው። እንደዚህ አይነት ስሜት ከሌለው ኳስ በጣም አስቸጋሪ ነው የሚሆነውና በተለይ ደግሞ ቼልሲ ባለቀ ሰዓት ባስቆጠረው ጎል አሸናፊ ሲሆን ያኔ አለመጨፈር ተገቢ አይመስለኝም እና በዛ ምክንያት እንግዲህ የኤንዞ ማሬስካ ያዩት ቀይ ካርድ ብዙዎችን ያስማማ አይደለም። የሁሉም ደጋፊ ማለት ይችላል ይሄ ቀይ ካርድ የማይገባቸውና መተው ማለፍ የነበረባቸው ቀይ ካርድ ነበር። ዞሮ ግን አሁን ጊዜ ያሉት የእንግሊዝ ፕሪሚየር ሊግ ዳኞች እንደምታውቁት ራሳቸውን የጨዋታው ማዕከል ማድረግ ይፈልጋሉ። ስለነሱ እንዲወራ ይፈልጋሉ እና ብዙ ጊዜ የሆነ ድራማ ይፈጥራሉ። በዚህ በትልልቅ ጨዋታዎች ላይ የሆነ ድራማ መፍጠራቸው አይቀርም እና የኤንዞ ማሬስካም እንግዲህ ቀይ ካርድ ኤንዞ እንግዲህ ቀይ ካርዱን ቢያገኙ ምንም አልመሰላቸውም። በቃ እኔ በተጫዋቾቼ በጣም ስለተደሰትኩኝ ይሄ ቀይ ካርድ ቢሰጠኝም መልካም ነገር ተጫዋቾቹ እንደሰሩ እንድነግርላቸው ነው እንግዲህ ኤንዞ ማሬስካ መልእክታቸውን የሰጡኝ ሲል ነው ዊሊ ካባሌሮ እንግዲህ የኤንዞ ማሬስካ ምክትል አሰልጣኝ የተናገሩትና ይሄ የቀይ ካርድ ጉዳይ ተጫዋቾቹን ረቦት አሰልጣኞቹን በደንብ እንቅስቃሴ እንዳያደርጉ ይሄ ስሜታቸውን እንዳይገልጹ የሚያደርግ ነገር ነውና ይሄ ቢቀር መልካም ይመስለኛል። ሌላው እንግዲህ የጄሚ ካራገርስ ጉዳይ ነው። እንግዲህ ይሄ ጄሚ ካራገር
አሁንም ቼልሲን መውቀሱ ቀጥሎበታል። እኔ ምን ከቼልሲ ጋር ምን እንዳለው አይታወቅም። ሁሉ ጊዜ ስለ ቼልሲ ጥሩ ነገር ሲያወራ አይሰማም ጄሚ ካራገር። አሁን እንግዲህ ሊቨርፑል የጄሚ ካራገር ክለብ ሊቨርፑል ተሸንፏል በቼልሲ። አሁን እንኳን ጥሩ ነገር ያወራል ተብሎ ነበረ እንግዲህ የተጠበቀው። ጄሚ ካራገር ግን ወዲያውኑ እንግዲህ ስለ ሞይሰስ ካይሴዶ ሲጠየቅ ማነጻጸር ነው የገባው። ለኔ ከሞይሰስ ካይሴዶ ይልቅ በሁሉም ነገር ላይ የተሳካለት ጥሩ ተጫዋች ነው ብዬ የማስበው ዴክላን ራይስ ነው ሲል ነው የተናገረው። ይሄ እንግዲህ ውሃ የሚያነሳ አይመስለኝም። ለቼልሲ ደጋፊዎች ብቻ ሳይሆን አብዛኛው የእግር ኳስ ደጋፊ በዚህ በዲፌንሲቭ ሚድፊልደር ፖዚሽን ላይ እንደ ሞይሰስ ካይሴዶ አይነት ተጫዋች ያለ አይመስለኝም በእንግሊዝ ፕሪሚየር ሊግ በዚህ ሰዓት ላይ። በጎሎችን የሚያስቆጥራል፣ የሚያጨናግፋቸው ኳሶች፣ የሚሰጣቸው ኳሶች፣ ፓስ አኪዩሬሲው ሞይሰስ ካይሴዶ ኦል ራውንድ የሆነ በጣም የሚገርም ሚድፊልደር መሆኑ ይታወቃልና ለእኔ ዴክላን ራይስ ነው ሞይሰስ ካይሴዶ አይደለም ብሎ ካይሴዶን ለማጣጣል የሄደበት መንገድ በጣም አስቂኝ ነውና ብዙዎቹም አልተስማሙበትም። ያው ጄሚ ካራገርስ ግን የፕሪሚየር ሊግ ዋንጫን እንኳን አንስቶ ማያ ጋዜጠኛ የሚያወራው ነገር በጣም አስቂኝ ነገር ነው። በተለይ በቼልሲ ላይ ለክሊክ ቤት ይሁን በደንብ ኢንተርኔት ላይ እንዲታይለት ይሁን አይታወቅም፣ ግን ሁልጊዜ ቼልሲን በመውቀሱ ነው የሚታወቀው። እንደውም ቼልሲ ከዚህ በፊት በጣም ብዙ ገንዘብ አውጥቷል። እነዚህን ያህል ቢሊዮን ገንዘብ እያወጣ ምንም ነገር ማሳካት ያልቻለ ክለብ ነው። ተጫዋቾች እንደውም ወደ ቼልሲ መሄድ የለባቸውም መፈረምም የለባቸውም ለምንድነው የሚፈርሙት እያለ የሚፈርሙ ተጫዋቾችን ሁላ ሲወቅስ የነበረ ጋዜጠኛ ነው። አሁን ጋዜጠኛ ሆኖ እንግዲህ ይሄ ፑንዲት ሆኖ እያገለገለ ነው ያለው ጄሚ ካራገር። እንደዚህ አይነት ወቀሳዎችን ያቀርባል። እንግዲህ የእሱ ሊቨርፑል ደግሞ አሁን ምን ያህል ገንዘብ በዚህ የውድድር ዘመን አውጥቶ ከ450 ሚሊዮን ፓውንድ በላይ አውጥቶ ነው እንግዲህ የእንግሊዝን ሪከርድ እየሰባበረ ብዙ ተጫዋቾችን ያመጣው። እነ አሌክሳንደር ኢሳቅ እነ ቪርትስን በምን ያህል ገንዘብ እንዳመጣው ይታወቃልና አሁን ደግሞ ወደዚህ የቼልሲ ተጫዋቾችን ወደ ማጣጣል ገብቷል። ብዙም ውሃ የሚያነሳ አይመስለኝም። ሌላው በጨዋታዎች ላይ ግን አሁን እየተሻሻለ ይሄ የጎል ፕሮዳክቱ በጣም ጊዜ ከተሰጠው የሚሻሻል አይነት ተጫዋች መሆኑን ስቲቫኦ እያሳየ ይመስለኛል። ዊሊያም ስቲቫኦ በጣም ይሄ ጎል ላይ ያለው አጨራረሱ ደስ ይለኛል። የማነፍነፍ ሂደት አለው። ዊሊያም ስቲቫኦ ብዙ ጊዜ ኳሶችን ጎሎች አካባቢ ጋር የመገኘት ሂደታቸውን በደንብ አድርጎ የመረዳት ችሎታ ያለው ተጫዋች ይመስለኛልና አሁንም የመጀመሪያ የቼልሲ ጎሉን በሊቨርፑል ላይ ሲያስቆጥር ዊሊያም ስቲቫኦ የተገኘበት ቦታ በጣም አድቫንስድ የሆነ አይምሮ ምን ያህል ጥልቀት ያለው እንደሆነና ለወደፊቱ ምርጥ ተጫዋች ሊሆን እንደሚችል የሚያሳይ የሚጠቁም አይነት እንቅስቃሴ ነበር ያደረገው። በጣም የሚገርም ልጅ ነው ዊሊያም ስቲቫኦ። በቋሚ ሆኖ እንደውም ቢጀምር ደስ የሚለኝ ተጫዋች ነውና በጣም አሪፍ እንቅስቃሴ ላይ ነው ያለው እሱም። ከዛ በተረፈ ግን የማርክ ጊው ጉዳይ ራሱ በነገራችን ላይ በጣም ደስ የሚል ነው እድል መሰጠቱ። ከዚህ በፊት እንደውም አንዳንድ መላምቶችንም እየተናገርን ነበር እኛም ከሰማችሁኝ። እኔም ማርክ ጊውን እንግዲህ ማያሰልፈው ኤንዞ ማሬስካ ወይ ቼልሲ 3 ጊዜ በውሰት ተጫዋቾችን ወደ ሌላ ክለብ መስጠት ስለማይችል ማሳተፍ ስላልፈለገ ነው። ምናልባት ደግሞ በጃንዋሪ በጥር የዝውውር መስኮት ላይ ለሌላ ወይ ለስትራስበርግ በውሰት ሊሰጠው ይችላል ማርክ ጊውን እያልን መላምታችንን ስንገምት ነበር። ኤንዞ ማሬስካ ግን አንድ ቀን እድል ያገኛል እያሉ ሲናገሩ ቆይተዋል እና ባልተጠበቀ ሁኔታ በሊቨርፑል ጨዋታ ላይ ነው ለማርክ ጊው እድል የሰጡት። በተለይ ደግሞ ጃኦ ፔድሮ ብዙም ፊትነሱ ጥሩ አይመስለኝም። ያለ ረፍትም ከመጫወቱ አንጻር ድካም ላይ ያለ ተጫዋች ይመስለኛል። በተለይ ደግሞ ኮል ፓልመር ያለመኖሩ ጉዳይ ለጃኦ ፔድሮ የጎዳው ይመስለኛል። በተለይ ከኮል ፓልመር ጋር የነበራቸው ሊንክ አፕና ጥምረታቸው በጣም ጥሩ ነበርና ደክሞ ትንሽ እየታየ ነው ከሰሞኑ። ምንም አይነት ጎሎችን እያስቆጠረ አይደለም፣ አሲስቶችን እያደረገም አይደለም። አሁን ኢንተርናሽናል ብሬክ መምጣቱ እንደውም ለሱ ጥሩ ይመስለኛልና ከዛ አንጻር ማርክ ጊው እድልም አያገኝም ተብሎ ግን ተጠብቆ ነበረ። በተለይ ደግሞ የሊቨርፑል ጨዋታ እንደመሆኑ መጠን ምናልባት እንኳን ጃኦ ፔድሮን ቢቀይሩት አሁንም ታሪክ ጆርጅን ያሰልፉታል ተብሎ ነበር የተጠበቀው። ሰርፕራይዝ በሆነ መንገድ ግን እንግዲህ በጣም ወቀሳም በዛባቸው መሰለኝ ኤንዞ ማሬስካ ማርክ ጊውን አሰልፈውት ነበር። እንግዲህ ቀይረው አስገብተውት ምን ያክል ጥሩ እንቅስቃሴ እንዳደረገ ሁላችንም አይተናል። ምን ያክል ፕሬሲንጉን የቼልሲ ፕሬሲንግን እንደቀየረው 20 ደቂቃው ምን ያህል ቼልሲ ፕሬስ አድርጎ በደንብ ቦታዎችን መያዝ እንደቻለና ሊቨርፑልን ማስጨነቅ እንደቻለ ማርክ ጊውንም ተመልክተናልና ይሄ በጣም ለቼልሲ ጥሩ ይመስለኛል። ከኢንተርናሽናል ብሬክ ከተመለሱም በኋላ ማርክ ጊው ቢያንስ በተቀያሪነት እንኳን እድል ቢሰጠው
ቼልሲ በጣም ጥሩ የሆነ እንቅስቃሴ ሊያደርግና ጥሩ የሆነ ተሳትፎ ሊያደርግ ይችላል የሚል እምነት አለ። የጄሚ ጊተንስ ጉዳይም ሰርፕራይዝ ያደረገ ይመስለኛል ሁላችንም። እንግዲህ ጄሚ ጊተንስ ከሰሞኑ ጥሩ እንቅስቃሴ እያደረገ አይደለም የነበረው እንደምታውቁት። በጣም እንደውም በፕሮፌሽናል ፉትቦልነት አይነት እንቅስቃሴ ይሄ የማቀበል ሂደቱም ኳስ ድሪብል የማድረጉም ዋን ቪዋን ልጆችን እንግዲህ ተጫዋቾችን የማለፍ ሂደቱም በጣም ደካማ ነበርና ከዛ አንጻር ምን አይነት ነገር እየተከሰተ ነው በዚህ በጄሚ ጊተንስ ጉዳይ? ምናልባትም ጥሩ ያልሆነ ተጫዋች ቼልሲ ከ50 ሚሊዮን ፓውንድ በላይ ከፍሎ አስፈርሟለሁ የሚለውን ነገር እያየን ነበርና ዞሮ ዞሮ ግን በሊቨርፑል ጨዋታ ላይ ያሳየው ግን ተግባር የጄሚ ጊተንስ በጣም የሚገርም ነበር። በራስ መተማመኑ ከፍ ብሎ እንደዚህ አይነት ጨዋታ ክፍት ጨዋታ ይመቸዋል መሰለኝ። ለጄሚ ጊተንስም አሪፍ የሆነ እንቅስቃሴ ነበር ያደረገው። ተስፋ መልሶ ራሱ ላይ የዘራበት ጨዋታ ነበር። ለጄሚ ጊተንስም አሪፍ ነገሮችን ከዚህ በኋላ እንግዲህ ያደርጋል የሚል እምነት አለኝ ማለት ነው በጄሚ ጊተንስ ጉዳይ። ሌላው የጃሮል ሃቶን ጉዳይ በጣም ሰርፕራይዝ ነበር። እንግዲህ ቼልሲ ሁሉንም ሴንተር ባክ እንግዲህ ተጫዋቾች የኋላ መስመር ተከላካይ ተጫዋቾችን በሙሉ አጥቶ ነበረ ቼልሲ። ካጣ በኋላ ግን ጃረል ሃቶን እና ሪሲ ጄምስን ነበር ያጣመረው በወቅቱ እንደምታውቁት ከሊቨርፑል ጋር በነበረው ጨዋታ። በዛ ጨዋታ ላይ ግን የጃረል ሃቶን እንቅስቃሴ በጣም የሚገርም ነበር። በተለይ ደግሞ ኳስን ይዞ ወደፊት የመግፋት ወደፊት ኳሶችን አድቫንስ አድርጎ የሚሰጣቸው ኳሶች አደጋ ሊቨርፑል ላይ እየፈጠረ አይተናልና ጃሮል ሃቶን በመሃል ሜዳ በተለይ የመሃል ተከላካይ መስመሩን ይዞ መጫወት የሚችል አይነት ተጫዋች መሆኑን እያየን ያለ ነውና እሱም ቢሆን አሁን ቼልሲ ካሉበት ብዙ ተጎጂ ተጫዋቾች አንጻር እድል ቢያገኝ እሱም የመሃል ሜዳ ተከላካይ መስመሩን በጣም በጥሩ ሁኔታ መምራት የሚችል ተጫዋች ነው ብዬ አስባለሁ። የጆሻ ቻምፖንግ እና የቤኖቲ ባዲያሲኒ መጎዳትም እንደዛው ነው። እንግዲህ በጣም አሪፍ እንቅስቃሴ እያደረጉ ነበር ሁለቱም። በጉዳት ምክንያት ሁለቱም ወጥተዋል በወቅቱ ጨዋታ ላይ። በጣም አስቸጋሪ ነው እንግዲህ ቼልሲ ዘንድሮ በጣም ጉዳቶቹ ከፍተኛ ደረጃ ላይ እየደረሱ ነው ያሉት። ከኢንተርናሽናል ብሬክ በኋላ ግን የተወሰነ ጉዳቶች አገግመው የተከላካይ መስመሩ ቼልሲ አጠናክሮ ይመጣል የሚል እምነት አለኝ። እናንተስ ምን ታስባላችሁ? ቼልሲ አሁን ከዚህ ከኢንተርናሽናል ብሬክ በኋላ ጥሩ ነገሮች ያጋጥሙታል፣ ጥሩ ውጤቶችን ያመጣል ብላችሁ ታስባላችሁ? ከዚህ በኋላ እንዴት ነው ዋንጫ ፉክክሩ ላይ ቼልሲ አለበት ወይስ ደግሞ 1-4-5 ጨዋታዎችን ማየት ይኖርብናል? ምን አይነት አስተያየት አላችሁ? ኮመንት ላይ አስቀምጡልኝ። ሰብስክራይብ ማድረጋችሁ ግን እንዳትረሱ። ለቻናሉ አዲስ ሆናችሁ ላይክ ማድረጋችሁንም እንዳትረሱ። መልካም ጊዜ እንዲሆንላችሁ ተመኘሁኝ። ቻው